የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ከምቲ ሰማዕሞ ቀዳማይ ሚኒስትር ኢትዮጵያ ዶክተር አብይ አሕመድ ለማብሳ ኸበረ መዓልቲ ብሔር ብሔረሰባት ኢትዮጵያ ኣብ ዘስምዕዎ መደረ ናይ ኢትዮጵያ ጸላእቲ ከም ናይ ጸጉሪ ቅማል ሓደ ብሓደ ክነራግፎም ኢና ክብሉ ገሊፆም ኣለዉ። ንሕወሓት ካብ ደብረ ጽዮን ዝሐሸ ሰብ መን ክመርሓ ይኽእል? ኣብነት ኣስ ኤግዛምፕል ብናትካ ኣነ ሞመን ሞ ኣነ ናይ ኣፍቲ ፓርቲ ተኻድረውን ከምኡ እዩ ዝብል ዘሎ ተረዲእኻ እንዲኻ ዘርፎር ከባለቤቱ በላይ ያወቀ ቡዳ ነው ይብሎ መሓሩ ንሕና ካብቶም ናይ ውድብ ኣመራርሓ ላዕሊ ክንፈልጥ ኣይንኽእልን ኣሃት ካድረውንስ ሳቶም እዮም ዝሐሸ እዩ ዝብል ማለት በቃ እንሱ የለካ ኣለኹ ካድረ ደብረ ጽዮን እዩ ዝሐሽ ፈትለ እያ ትሐሽ ዓለም ግን ሕመቕ ኣለዎ ሰው ስራሕ ፈጻም ክኸውን የብሉን ኢቭን ማእኸላይ ኮሚቴ እውን ክኸውን የብሉን ዝብሉ ነይሮም ተረዲእኻኒ እሶም ዝበልዎ ይኸውን ዘሎ ንሕና ምስጢራት ጥራሕ ዝተባሃለ ኢና ክንሰምዕ ንኽእል ደስየሽና ፍኾም እዩ መዘክር ምስጢራት ናይ ሕወሓት ቶሎ እዩ ዝበፅሖ እዚኦም ኣነ ዝበፅሕ እንተኮይኑ ደስየ መዘክር ገለ ዝበፅሖ ተኮይኑ ስቲል ትውድብ ኣብ ምንታይ ኩነታት ኣሎ ማለት እዩ ያ ዲስክሎዝ ይገብር ኣሎ ምስጢሩ ማለት እዩ ኣብ ሕማቕ ኩነታት ኣሎ ማለት እዩ ሶ ኣነ እንታይ ዝብለካ ዘለኹ ኮምፓራቲቭ ዝኾነ ቶም ንዓኻ ዝውኻ ሓበሬታ ሓዝስ ያው ኣብ ሕማቕ ኩነታት ኣለዉ ክንብሎም እወ ኣነ ናይ ውድብ ሕወሓት ክፈልጦ ዘይግብአኒ ምስጢር ክፈልጥ የብለይ የስ ባይ ፕሪንሲፕል ከምኡ ባት እንታይ ቱ ፈላላይ ናይ ውድብ ሕወሓት ሕምቀት ልህበኒ ኣመራርሓ ዋላ እቲ ሕምቀት ኣነ ኣይጋውሖን ልትውድቡን ስለልገድ ልጎድእ ፖቴንሻሊ ከዓ ለህዝቢ ትግራይ ለፖለቲካ ትግራይ ስለዝጎድእ ማለት እዩ in a constructive way أنا زغرو just like the CA way مذكر in a destructive way أيغرو يعني زيتاي وجنا والنت وكع responsibility خام وصاي شجرهم اندحر عاصيهم نهزب تجراي مكسبي بتغني ياون الله بايزو كدغفالك نيشتي كدغفالك اون بتغني ياون تزاري بزح غزي بتعامل سلاماوي ايو የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብልጽግና ኖረ አልኖረ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም ይሄን ማንም ሰላም ወዳድ ነኝ የሚል የዓለም መንግስት ግለሰብ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም አብዙዋን እዚ በሐቅ ንምዝራብ መንግስት ኤርትራ ናይ ሰላም ኃይል ምዃኑ ኢትዮጵያ ጥራሕ ዘይኮነት ዓለም ፈሊጡ እዩ ዘሎ ኣብዝኾነ ዓለም ተኸይርካ መንግስት ኤርትራ ንሰላም ይሰርሕ ንልማት ይሰርሕ ዝብል እምነት እዩ ዘሎ ጸገም ተሃልዩኸ ከም ጅቡቲ ከም ሱዳን ከም ኬንያ ምስ ካልኦት ምስ ጎረቤትና ከም ዘለና ጸገም ከፊልና ንፈትኦ ጸገም ነና እኮ ምስ ሱዳን ኣባይ ጥራሕ እኮ ኣይኮነን ናይ ድንበር ኢሹ እኮ ምስ ሱዳን ኣሎ ምስ ኬንያ እኮ ጸገም ነና ሰዋት ይመጹ ይቀትሉ ይወስዱ ብዙሕ ነገር ምስ ደቡብ ሱዳን ብዙሕ ጸገም እኮ ነና ጸገም ስለዘለና ውግእ አደላይ አይኮነን ጸገም ስለዘለና ዝከፈአ ነገር አይሐስብን ከፊልና ተዛይና ነውድ ኣብዚያ ክስተኸልካ ኤርሚ ካይታዋጉለ ካይሌተን ትግርኛ ተዘዝበልካ ንኸምፀልካ ታምሓርኛ እውን ኣላ ናይቲ ሰብኣይ ዕድመ ናይ ኣብይ ኣሕመድ ዕድመ ኣብ ኤርትራ 7 ዓመት ዕድመ ብ2-3 ደቂቃ ወርት ማለቕለበን 7 ህይወት ታሪኹ ስኢል ሓፅር ዝበለት ህይወት ታሪኽ ከመይ ገይሩ ዝሲቪል ዝኾነ ብጣዕሚ ዘመናዊ ዝኾነ ሞደርን ዝኾነ ፖለቲካ ዘራምድ ንብዙሕ ዓመታት ዝኸባብ እዚ መፅኡ ናይ ዕዋሉ ተራ ናይ መንደር ዕዋሉ ቋንቋ ተጠቒሙ ቀልዲ መርሐኹም እየ ሚኒስትሪ ጉዳያት ወፃኹም እየ ኣነ ዑስማን ሰልዕኹም እየ ዝተከአልኩም እንዳበለ ከም ዝቀልደልና መወዳእቱ ህይወት ታሪኹ ንሽተ ክነዛዝማ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ
በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። የኤርትራ መንግስት ግልጽ አቋም ነው ያካሄደው። የኔን ባህር የኔን መሬት ረግጦ ማንም ሰው በኢትዮጵያ ሕዝብ ላይ ጥቃት መፈጸም አይችልም የሚል ግልጽ አቋም ነበረው የኤርትራ መንግስት። ከየትኛውም ጎረቤት በተለየ መንገድ የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለው። በምዝበራ ግን መሆን የለበትም። ለኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። መዘንጋት ደግሞ የለብን። ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳሉ ስለሚያስቡ። አሁን ኮንሸስ መሆን አለብን። በመስደብ በመግፋት አናሳካው። 47 ዓመት ትግል ተካሄደ። 17 ዓመት ታገሉ። በ10 ሺዎች ሞተ። ከዛ መንግስት ተኮነ። የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ። አሁንም ሰዎች ሞቱ። ደምረህ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር ለትግራይ አላመጣም። በየዋህነት ደግሞ ካለነሱ ማን አለ? ትግራይ ያስፈልገንም ኤርትራ ነው፣ ኦሮሞ ያስፈልገንም ኤርትራ ነው፣ አማራ ያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። እዚህ ያለውን ሰከንደሪ አድርገህ እዛ አንደኛ ልታረጋ ትሞክር። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረህ ኖርሃል። ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ላንተ የተኙልህና መልካም የሚያደርጉ አስመስለህ ደግሞ አታውራ። ያባሉ ያሉት ነምበር 1 እነሱ ናቸው። ይሄ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። እዳ ነው እሱም። ከፍተኛ የሆነ ደህንነት አለ። ግን የኛ ሰላም፣ የኛ ፍቅር፣ የኛ ንግግር ቤዝ የሚያደርገው በኢትዮጵያ ናሽናል ኢንትረስት ላይ። የኢትዮጵያ ናሽናል ኢንትረስት ኮምፕሮማይዝ አድርገህ ወዳጅ የሚባል ነገር አይሰራም። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ተረት ነው፣ አይሰራም። ፌር ስትሆን ብቻ ነው። ليش تعمل لك هاي لانه حبي لك حكيته ያው ዘሚትልኩም ወላው ዘፍ ሰማታ ናይ 7 ዓመት ህይወት ታሪኹን አብይ አህመድ እዚ አያ ኤርትራ በተመልከት ወሰኻል ለንስኻ ቀጽል ኣነ እንታይ መሲልካ ከምቲ ኣነ ዝሰምዖ ከኣቶም ደቂ ዓድና ብደንብ ገይሮም ከምዚ ዝተሰምዕዎ ብደንብ ምተረድእዎ ነይሮም። ምክንያቱ ብፍላይ ኢትዮጵያ ብዘይ ባሕርያ ክትነብር ኣይትኽእልን እያ ዝብል ዘረባ እዩ ተደጋጊሙ ዝዝረብ ዘሎ። ትግራይ ግን ብዘይ ማሕበራዊ ጠለብ፣ ብዘይ ነዳዲ፣ ብዘይ መድሓኒት፣ ብዘይ ሓገዝ ክትነብር ኣይትኽእልን እያ ኢሉ ኣይዛረብን። ክኸውን ዝነበሮ ንሱ ኮይ ብኹናት ዝባደመ ዝተፈናቐለ ብዙሕ ሽግር፣ ስቃይ፣ መከራ ዝረክብ ዘሎ ህዝቢ ትግራይ ኣሎ እሞ ንዑ ንሓግዙ ኣይኮነን። ነዳዲ እናኸልአ ብዛዕባ ባሕሪ ግን ይዛረባሉ። ኢትዮጵያ ባሕሪ ተኸልኪላ ብሙሉእ ባሕሪ ከም ዘይትረክብ ተዓፅያ ይብላሉ። ትግራይ ግን 360 ዲግሪ ዓፅዩ ከፅንት ዝሰርሕ ዝነበረ ንሱ እዩ። ዝገርመካ ማለት ሕጂ ኣነ ንገለገለ ተጋሩ ኣሕዋትና እንታይ እየ ዝብል መስለካ ናይዚ ሰብሲ ዘረባ
ኣስተውዕሉሉ ጥራይ ኣብዚ ቀረባ ግዜ ፊልድ ማርሻል ብርሃኑ ጁላ እንታይ ተዛሪቡ ባይ ዘ ወይ ፊልድ ማርሻል ብርሃኑ ጁላ ዝብል ማዕረግ ትግራዋይ ስለ ዝጨፍጨፈ ዝተዋሃቦ ማዕረግ ካልእ ጅግንነት ሰሪሑ ካልእ በዓድ ዝኾነ ወራር መፂኡ ብቕያ ገለ ተኣምር